እንግዲህ ስሞታውን እያሰማ ይገኛል። እውነት ለመናገር በጣም አዝኗል። በጣም ልቡ ተሰብሯል። እንግዲህ ከኔ ምን አታ ነው? ስላፈቀርኳት ነው ወይ? ከኔስ ምን ጎሎ ነው? ምን የጎደለኝ ነገር አለ? ለምንድን ነው እኔን ልታፈቅረኝ ያልቻለችው? እያለ ነው ማለት ነው። ደስታ ካንተ ምንም ጎሎ አይደለም። ከጸባይ ጸባይ አለ፣ ከመልክም መልክ አለ። ቆንጆ ነህ እውነት ለመናገር ማለት ነው። በጣም የምታምር ሰው ነህ። በዛ ላይ ደግሞ የሰው ልጅ መልኩ ሳይሆን የውስጥ ስብዕናው ነው የሚለካው ማለት ነው። እና ጥሩ ሰው ነህ፣ ውስጥም ጥሩ ይመስላል እንዳየነው። ችግሩ አንተ አትረዳም። ሲቀጥል ደግሞ ትቸኩላለህ ለነገሮች፣ በጣም ፈጣን ነህና የምር ሩታን መረዳት አልቻልክም። ሰላም ቤተሰብ እንዴት ናችሁ? እንዴት ቆያችሁ? ሰላማችሁ ይብዛ። እንግዲህ ቤተሰብ ያው ሩትዬ ሚዲያ ላይ ቀርታ በቃ እያበዱ ነው የሩትዬ ቤተሰቦች ማለት ነው። እና የኔ ውዶች መልካም ልብ ስላላችሁ እኮ ነው በዚህን ያክል እንደዚህ ስፍስፍ እያላችሁ መጠብቋት። እና ግን ትመጣለች ብለን ተስፋ እናደርጋለን። ምን አይነት መታደል ነው ግን እንደዚህ በጉጉት መጠበቅ ሩትዬ። እንደው ሚዲያውን እያየሽው ይሆን? እንግዲህ በትናንትናው ዕለት የተሰራውን ቪዲዮ አይታችኋል። ከህይወቷን ማስወጣት ያለባትን ሰው አስወጥታለች። ይቅርታ ማለት ያለባትንም ይቅርታ ብላለች። ማለት ባይገባትም ማለት ነው። እውነት ለአብርሽና ለሄርሜላ ይቅርታ የሚገባቸው ሰዎች አይደሉም። ይቅርታው መልካም ነገር ቢሆንም ደግሞ ይቅርታ ስትጠይቃቸው እያያችሁ ነው። አይናቸው ቀባበዘ እኮ እንደ ሌባ ውሻ ማለት ነው። እግዚኦ የምሬን ነው። አንገታቸው ሊሰበር ከዛም እየቀላበዱ ለምንድን ነው ሩታን ፊቷን አይናዋን ለምንድን ነው ማታየዋት? አያችሁ አይደለ? ይቅርታው ለእናንተ ስለማይገባ እኔ ይቅርታ በመጠየቋ አልተስማማውም። የምር በእርግጥ እሷ ይቅርታ የጠየቀችው ራሷም ሰላም እንድትሆን ስለፈለገች ከልቧ ነገሮች ምንቅል አድርጋ ስላወጣች ነው። እንግዲህ የሰው ልጅ ጊዜ በቀልን በልቡ አጭቆ መኖር ስለማይገባው ነው ይህንን ያደረገችው። ነገር ግን ሄርሜላ ምንም አይነት ይቅርታ የሚያስፈልጋት ሰው አይደለችም። ይቅርታም ካስፈለገ እራሷ ያጠፋችውን ጥፋት አውቃ ተጸጽታ ይቅርታ ከጠየቀች በኋላ አንቺም ደግሞ ይቅርታ ተቀባይ፣ ከዛም ደግሞ አንቺ ያጠፋሽውን እኔ ማጥፍቼባቸዋለሁ ይቅርታ ብትይ አሪፍ ነበረ ሩትዬ። እንግዲህ ሀሳብሽና ፍላጎትሽ እኛ አልተረዳነውም። ነገር ግን ሄርሜላ ይቅርታ የምትባለው በምን ህሳቤ ነው ግን? እኔ እኮ አልገባኝም። ማለት ባልሽን ስለወሰደች ነው ሩትዬ? እኔ ቪዲዮ ያልሰራሁት ማለት ነው ግርም ብሎኛል። ብሬ ነው የምላችሁ። እንደውም አሁን ስለ ደስታ ልሰራ ብዬ ነው ይሄን ያስገባሁት እንጂ ያ ነገር ቢያልፈኝ ደስ ይለኝ ነበር። ለምን ማንም ሰው የማያደርገውን ነገር ነው ሩታ ያደረገችው ከዛ ጋር። እና ወደ ደስታ ስንመለስ እንግዲህ ደስታ እውነት እንደተናገርኩት በጣም አሪፍ ሰው ነህ። መጥፎ የምትባል አይደለህም፣ ጥሩ ነህ። ነገር ግን እኔ ሩታን ለምንድን ነው መረዳት ያልቻልከው? እንደዚህ ብዙ ዋጋ ከፍዬ እንደዚህ የማደርገው እንደዛ የማደርገው የምትለው ፍቅር እንደዚህ በሆነ ነገር በማድረግ አይደለም ሊለካ የሚችለው። አንደኛ ነገር ሩታ ከአብርሽ ጋር ስትለያይ እኮ በሳቅ በደስታ በጨዋታ አይደለም፣ ልቧ ተሰብሮ ነው። ይሄ ሰውዬ ገባ አይደለ? ደስታ አብርሃም ማለት ከላዩ ላይ ሄዶ ከላዩ ላይ ሴት አምጥቶባት እሷ ትዳሯን እየፈለገችው ነገር ግን ትዳሯን እንደማትፈልገው አስመስሎ በጣም ብዙ ነገር አድርጎባት በጣም ጎድቷትና ሰብሯት የተለየ ሰው ነው። እና ታዲያ በዚህ ጊዜ ውስጥ እንዴት ነው ሌላን ወንድ አምና ከልቦ ልታስገባ የምትችለው? ይሄ በጣም ብዙ ሰው ሊረዳት ያልቻለ ነገር ነው በነገራችን ላይ። እና ማንኛቸውም ሰዎች ብትሆኑም ልትረዷት ይገባል። በዙሪያችሁ ያሉ እነዚህ በተለይ እኔ አሁን እዩ የሩታ መከታ ትሉታላችሁ። እዩ በጣም ተቀያያረ ሰው እንደሆን አልገባችሁም እናንተ? አይታችኋል። ቡታጅራ ሳለ አንዴ ከነ ሄርሜላ አንዴ ከሩታ ነበር ሲል የነበረውና ስለዚህ በዙሪያዋ ያሉ ሁሉ የእሷን ስሜትና ፍላጎት እየተረዷት አይደለም። ደስታን እንድትቀበለው ብቻ ነው የሚያደርጉት። ደግሞ ይሄ አይሆንም። በቃ ልጅቷን በዚህን ያክል ማስጨነቅም አይገባችሁም። እንኳን በዙሪያዋ ያላችሁ ሰዎች ደስታ ራስህ ፍቅር በግዴታ የሚሆን ነገር አይደለም። በእርግጥ ልክ ነው። በትናንትናው ዕለት ከሜሪና ከዳኒ ጋር ጠርታ አንተንም እንደዛ ማለቷ ይሄ እኔ አግባብ ነው ብዬ አላስብም። ሩቲ ደስታን መሸኘት ከፈለግሽ በራሱ መንገድ በስነ ስርዓቱ አውርተሽው ቁጭ አድርገሽ ነግረሽው ነው መሆን ያለበት እንጂ ከነሱ ጋር እኩል ውጣ ማለት አልነበረብሽም። ነገር ግን ይሄ አፍቅሪው አታፍቅሪው፣ ፍቅሩን ተቀበዩ አትቀበዩ የሚለው ነገር ይሄ የራሷ ውሳኔ ሊሆን ይገባል። እውነት በደስታ የመጣ በጣም እየተጨራችኋት ነው። በፕራንክ መልኩ በምንም አድርጋ እውነቱን እየተናገረች ነበረ። ስለዚህ ብዙ ሞክር ያለው ብዙ ጥሪ ያለው እኔ አልቻልኩም እየተባልክ ነው ያለው ማለት ነው።
እና ደስታ እየገፋ ባቴ ጥሩ ነው። ከዚህ በላይ የሆነ ነገሮችን ጋፕ ብታደርጋቸው ደግሞ እናወራለን። እኔ እናንተ ተብልሃል። የምታወራህን ነገር በስነ ስርዓቱ አዳምጣት ምን እንደምታወራ። ስለዚህ በፍላጎቷ ደግሞ አንተ አትግባ። በቃ እሷ የምትፈልገውን ነገር አክብረላት። የምሬን ነው። ምክንያቱም ፍቅር እንደዚህ በመገታገት የሚሆን ነገር አይደለም። በጣም ጊዜ ያስፈልጋታል ሩታ። የምር ጊዜ መውሰድ ትፈልጋለች። ከህመሟ ከቁስሏ መዳን ትፈልጋለች። ማገገም ትፈልጋለች። እንዴት አይነት ነገር ነው? ገና ሳታገግም ገና ስንት ነገር የተሰበረች ልጅ በዚህን ያክል ከፍቅር ግቢ ብሎ መጎትጎቱና መወስወሱ ተገቢ ነገር አይደለም።